የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። አበይት ጉዳዮችን አስቀድመን እናስታውቃችሁ። ሚስጥራዊነቱና ደህንነቱ የተጠበቀው የብሔራዊ ምክክር ኮሚሽን ሙግት ከታቀደው ጊዜ በኋላ ሊራዘም ይችላል እየተባለ ነው። የምክክር ጉባኤን ሂደት በተመለከተ በዛሬው ዕለት የተሰሙ አዳዲስ መረጃዎች የዜናችን ትኩረት ናቸው። ከዚህ ባለፈ የኢትዮጵያ መንግስት ዛሬ በአስቸኳይ ከኃላፊነታቸው እንዲሰናበቱ ወይም እንዲታገዱ ውሳኔ ያስተላለፈባቸው አንድ የባንክ ዋና ስራ አስኪያጅ ጉዳይም የዜናችን ትኩረት ነው። ዛሬ በሁለት ሚዲያዎችና በአንድ ቃለ ምልልስ አዘጋጅ ላይ ስለተወሰደ የህግ እርምጃም ዜናችን የሚያጋራችሁ ይኖራል። የኢትዮጵያ አየር መንገድ ወደ ሁመራ ከነገ ጀምሮ በመደበኛነት እጀምረዋለሁ ስላለው በረራ ትጥቅ ስለመፍታት የተስማማውን አማጺ ቡድን ጉዳይም በዝርዝር የምናስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ቀዳሚው ዜናችን በአስቸኳይ ከኃላፊነታቸው እንዲታገዱ ውሳኔ የተላለፈባቸውን የባንክ ዋና ስራ አስፈጻሚ ጉዳይ ይሆናል። የኢትዮጵያ ብሔራዊ ባንክ የቀድሞውን የግሎባል ባንክ ዋና ስራ አስፈጻሚ ዶክተር ተስፋዬ ቦሩን ለ5 ዓመታት ነው ማገዱ የተሰማው። ባንኩ ተደጋጋሚ ቁጥጥርና የመመሪያ ጥሰቶችን በመጥቀስ የቀድሞውን የግሎባል ባንክ ዋና ስራ አስፈጻሚ ዶክተር ተስፋዬ ቦሩን በማንኛውም የፋይናንስ ተቋም ውስጥ ለሚቀጥሉት 5 ዓመታት በከፍተኛ አመራርነት እንዳያገለግሉ ነው ያገዳቸው። ማዕከላዊ ባንኩ ሐምሌ 3 ባወጣው ደብዳቤ በግሎባል ባንክ ላይ ከተደረገ ልዩ ምርመራ በኋላ ዶክተር ተስፋዬ ከኃላፊነታቸው መነሳታቸው ተረጋግጧል። ይህ ምርመራ የባንኩን የኮርፖሬት አስተዳደር፣ የብድር አሰጣጥና አስተዳደር አሰራርን፣ የሰው ሀብት አስተዳደር እንደዚሁም የውጭ ምንዛሪ አሰራርና አጠቃላይ ፋይናንስ አስተዳደርን የገመገመ ነበር። ምርመራው የባንኩን ኮርፖሬት አስተዳደር፣ የብድርና የክሬዲት አስተዳደር አሰራሮች፣ የሰው ኃይል አመራር፣ የውጭ ምንዛሪ አገልግሎቶችና አጠቃላይ የፋይናንስ አመራር ሁኔታዎችን ማካቶ ነበር። በዚህ ምርመራ በርካታ ጉድለቶችና የቁጥጥር መመሪያዎች እንደዚሁም የባንኩን የውስጥ ፖሊሲዎች የሚጥሱ አሰራሮች መታየታቸውን ብሔራዊ ባንኩ ገልጿል። እነዚህ ጉዳዮችም የተቋሙን ጤናማ አሰራር እንደጎዱ ነው የተሰማው። የምርመራ ግኝቶች በመቀጠል ከባንኩ የዳይሬክተሮች ቦርድና ከከፍተኛ አመራሩ ጋር የተወያዩ ሲሆን በተለዩት ጉዳዮችም ላይ ሰፊ መግባባት ተደርሷል ሲል ብሔራዊ ባንክ አስታውቋል። ግሎባል ባንክ ኢትዮጵያ በምርመራ የተለዩትን ጉድለቶች ለማስተካከል ዝርዝር ምላሽና ማስተካከያ እቅድ ለብሔራዊ ባንክ አቅርቦ ነበር። ሆኖም የግኝቶቹ ክብደትና በዶክተር ተስፋዬ ቦሩ ላይ ከዚህ በፊት የተመዘገቡ ሪከርዶች በመጣራታቸው የበለጠ ጠንካራ የቁጥጥር እርምጃ መውሰድ እንዳስፈለገ ብሔራዊ ባንኩ አስታውቋል። ብሔራዊ ባንኩ በባንክ ስራ አዋጅ መሰረት ባለው ስልጣን ተጠቅሞ በላከው ደብዳቤ በምርመራ ውጤቶች እንደዚሁም ከዚህ በፊት በጽሁፍ በተሰጡ ማስጠንቀቂያዎች መሰረት ከሐምሌ 8 2018 ጀምሮ ከግሎባል ባንክ ኢትዮጵያ ዋና ስራ አስፈጻሚነቱ ተነስቷል ሲል በደብዳቤው ላይ አስፍሯል። ዶክተር ተስፋዬ ቦሩ ከኃላፊነታቸው ከመነሳት በተጨማሪ ከሐምሌ ወር ጀምሮ በኢትዮጵያ ውስጥ በሚሰሩ ማንኛውም የፋይናንስ ተቋማት የቦርድ አባል ዋና ስራ አስፈጻሚውንም ከፍተኛ አመራር ሆነው እንዳያገለግሉ ለተከታታይ 5 ዓመታት ነው የታገዱት። ይህ የቁጥጥር ወይንም የውሳኔ እርምጃ የተወሰደው የግሎባል ባንክ ኢትዮጵያ የዳይሬክተሮች ቦርድ ባለፈው ሳምንት ተስፋዬ ቦሩን ከኃላፊነታቸው ካሰናበተ ጥቂት ቀናት በኋላ ነው። ዘገባው የግሎባል ባንክንም ሆነ የብሔራዊ ባንክን አመራሮች ለማናገር አደረግኩት ያለው ጥረት አልተሳካም ሲል አስታውሰዋል። ዜናችን እንደቀጠለ ነው። ወደ ወልቃይት የተላለፈው ውሳኔ የኢትዮጵያ አየር መንገድ ከጎንደር ወደ ሁመራ ቋሚ የበረራ አገልግሎት ከነገ ጀምሮ እንደሚያስጀምር አስታውቋል። በውሳኔው መሰረት በረራው በቅዳሜው ከጎንደር ወደ ሁመራ እንደዚሁም በሰኞው ክፍለ ጊዜ ደግሞ ከሁመራ ወደ ጎንደር እንደሚካሄድ ነው የተገለጸው። አየር መንገዱ አዲሱ የበረራ መስመር የሀገር ውስጥ የአየር ትስስር ለማስፋፋትና ለማህበረሰቡ የተሻለ መጓጓዣ አማራጭ ለመፍጠር ያለመ ስለመሆኑ አስታውቋል። ሁመራ በወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ዋና ከተማ ሆና እያገለገለች የምትገኝ ሲሆን አካባቢው በቅርብ ዓመታት የአስተዳደር ባለቤትነት ጉዳይ የፖለቲካ ውዝግብ የተነሳበት መሆኑ የሚታወስ ነው። ከ1983 ዓ.ም በኋላ በፌዴራል አወቃቀር ስር አካባቢው በትግራይ ክልል አስተዳደር ስር መቆየቱ የሚታወቅ ነው። በተመሳሳይ የአማራ ተወካዮች ደግሞ ወልቃይት ጠገዴ በታሪክና በማንነት ከአማራ ጋር የተያያዘ አካባቢ እንደሆነ በመወገት ለዓመታት የማንነት ትግል ሲያደርጉበት የቆዩበትም አካባቢ ነው። በ2013 ዓ.ም ዳር ወር የተጀመረው የሰሜን ኢትዮጵያ ግጭት በኋላ አካባቢው በአማራ ኃይሎች ቁጥጥር ስር ሆኖ ወልቃይት ጠገዴ ሰቲት ሁመራ ዞን ተብሎ በአማራ ክልል አስተዳደር ስር እየተመራ እንደሚገኝ የሚታወቅ ነው። የአካባቢው የመጨረሻ አስተዳደራዊ ሁኔታ ግን በሰላም ሂደትና ፖለቲካዊ ውይይት የሚፈታ ጉዳይ እንዲሆን ቢጠበቅም ህወሓት በወረራ ተያዘበት ሲል የሚጠራውን መሬት ለማስመለስ ያቀደ ጦርነት ሊከፍት ስለመሆኑ ከሰሞኑ ማስታወቁ አይዘነጋም። ያም ሆነ የአየር መንገዱ አዲሱ አገልግሎት በአካባቢ ያለውን የንግድ የጉዞና የማህበራዊ ግንኙነት እንቅስቃሴ ለማሳደግ አስተዋጽኦ እንደሚያደርግ ነው የሚጠበቀው። የሰዓቱ ዜናችን አሁንም እንደቀጠለ ይገኛል። በሚዲያ ተቋማትና ግለሰቦች ላይ ስለተወሰደ የህግ እርምጃ ተከታዩን ዘገባ እናገራችሁ። በማህበራዊ ሚዲያ ቃለ ምልልስ በማዘጋጀት የሚታወቀው ተክለ ሃይማኖት አዳነ ዛሬ በጸጥታ ኃይሎች አማካኝነት መታሰሩ ተሰምቷል። እግረኛው ሚዲያ የሚባል ዩቲዩብ ቻናል መስራችና ባለቤት ሆነው ተክለ ሃይማኖት አዳነ በቁጥጥር ስር ስለመዋሉ የግለሰቡ የቅርብ ምንጮች ዘግበዋል። አዘጋጁ በቁጥጥር ስር ያለው በትናንትናው ዕለት ሐምሌ 3 ቀን 2018 ዓ.ም እንደሆነ የተዘገበ ቢሆንም የኢትዮጵያ መንግስት የጸጥታ ኃይሎች ግን በጉዳዩ ዙሪያ እስካሁን ድረስ ይፋ መግለጫ አልሰጡም። የግለሰቡ ምንጭ ለእስሩ ምክንያት ከመከላከያ ሰራዊት
ከአልባሳት ወይንም ዩኒፎርም ጋር ተያይዞ ከቀረበው ቃለ ምልልስ ጋር ሳያዝ እንዳልቀረ ይፋ አድርገዋል። ከዚህ ጋር በተያያዘ የኢትዮጵያ መገናኛ ብዙሃን በሁለት የሚዲያ ተቋማት ላይም የማስጠንቀቂያ ውሳኔ አስተላልፈዋል። ባለስልጣኑ ለሁለት የሚዲያ ተቋማት የመጨረሻ ማስጠንቀቂያ ነው መስጠቱን ያስታወቀው። የኢትዮጵያ መገናኛ ብዙሃን ባለስልጣን የመጨረሻ ማስጠንቀቂያ የሰጣቸው ለአሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን ነው። የሚዲያ ተቋማቱ የተሰጣቸውን ይዘት ግዴታዎች በመተላለፍ ለተከታታይ ጊዜ ያልተቋረጠ ሚዛን ያልሆነና የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ ተሰጥቷቸዋል ሲል ነው ያሳወቀው። ከሁለቱ ተቋማት ኃላፊዎች ጋር በተደጋጋሚ በታየው የህግና የሙያ ጥሰቶች ላይ ውይይት ባደርግም ጉልህ ለውጥ ባለመታየቱ የመጨረሻ ማስጠንቀቂያው ተሰጥቷል ባይ ነው። የሁለቱ ሚዲያ ተቋማት በቀጣይ ስራቸውን በህግና በሙያ ስነ ምግባር መሰረት እንዲያከናውኑ ያሳሰበው ባለስልጣን መስሪያ ቤቱ የተሰጠውን ማስጠንቀቂያ በመጣስ ተመሳሳይ ጥሰቶች ከቀጠሉ ግን በህጉ መሰረት ተጨማሪ አስተዳደራዊ እርምጃ እንደሚወሰድ ነው ያሳሰበው። ሁሉም የሚዲያ ተቋማት በዘገባ ስራቸው የመገናኛ ብዙሃን አዋጅን፣ የሀገሪቱን ህጎችና የሙያ ስነ ምግባርን አክብረው መስራት ግዴታቸው ነው ሲልም ነው ያሳሰበው። ዜናችን እንደቀጠለ ይገኛል። በአንድ ወር ጊዜ ውስጥ ይጠናቀቃል ተብሎ የነበረው ሀገራዊ ምክክር ጉባኤ በተያዘለት የጊዜ ሰሌዳ መሰረት እየሄደ አለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። እስካሁን በጉባኤው የተጠናቀሩ አጀንዳዎች ከሚቀጥለው ሳምንት ጀምሮ 500 ተመካካሪዎችን ለሚይዙ 8 ቡድኖች እንደሚቀርቡ ኮሚሽኑ ማስታወቁን ኢትዮጵያ ኢንሳይደር ዘግቧል። ከሁለት ሳምንት በፊት ሐምሌ 8 2018 በይፋ የተከፈተው የምክክር ጉባኤው አጠቃላይ ሂደቱ ይወስዳል ተብሎ የተገመተው ጊዜ 3 ሳምንት ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን የጉባኤውን መጀመሪያ ቀን ለማብሰር ባለፈው ሰኔ ወር በሰጠው መግለጫ ላይ ይህንኑ የጊዜ ሰሌዳ ይፋ ማድረጉን ዘገባው አስታውሷል። ሆኖም ጉባኤው ሲጀመር አጠቃላይ ምክክር ሂደቱ የሚወስደው ጊዜ 1 ወር ያህል እንደሚሆን ተገልጾ ነበር። በንዑስ ቡድኖች ተከፋፍለው በ8 ዋነኛ አጀንዳዎች ላይ ሲመክሩ የቆዩ ተሳታፊዎች የወሰዱት ጊዜ አስቀድመው ከታሰበው እየዘገየ እንደሆነ ከኮሚሽኑ ኮሚሽነሮች አንዱ የሆኑት ሙሉጌታ አጎ መናገራቸውንም ዘገባው ጠቁመዋል። ባስቀመጠን የጊዜ ሰሌዳ እየሄድን ነው የሚል እምነት የለኝም ያሉት አቶ ሙሉጌታ እስካሁን ያለው የጉባኤ ሂደት በጊዜ ሰሌዳው በተቀመጠው ልክ እየሄደ አለመሆኑን ገልጸዋል። ሂደቱ አስቀድመው ከታሰበው አንጻር የመዘግየት ሁኔታዎች የገጠሙት በተመካካሪዎች መካከል የሚደረጉ ውይይቶችም አከራካሪ ጉዳዮችን ያካትቱ መሆናቸውና ቃለ ጉባኤዎችን በጥንቃቄ መያዝ አስፈላጊነት በመኖሩ ምክንያትም እንደሆነ ኮሚሽነሩ አስረድተዋል። አቶ ሙሉጌታ ለዚህ በማሳየነት የተጠቀሱት ሐምሌ 18 መጠናቀቅ የነበረበት የ50 ቡድኖች ውይይት እስከ ሐምሌ 20 መቆየቱን ነው። በ50 አባላት ደረጃ ሲካሄድ የነበረውን ውይይት መቋጨት ያልቻሉ የተወሰኑ ቡድኖች ባለፈው ሰኞ ሐምሌ 20 እስከ ምሽቱ 4 ሰዓት ተኩል ድረስ ሲዋዩ መታዘቡን ዘገባው አትቷል። ኮሚሽነሩ ግን ያስቀመጥነው የጊዜ ሰሌዳ የነበረን ቢሆንም በዚያ ልክ እየሄደ ነው የሚል ግምገማ ስላሌለን ባለሙያዎች ቀኖችን የሚከልሱበት አግባብ ይኖራል፣ በዚህ ጊዜ ውስጥ ይጠናቀቃል የሚል እምነት የለኝም ሲሉ አጠቃላይ ሂደቱ ከ1 ወር በላይም ሊወስድ እንደሚችል ጥቆማ ሰጥተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያም ባለፈው ማክሰኞ በሰጡት መግለጫ ይህንኑ ማስተጋባታቸውን ዘገባው አስታውሷል። ፕሮፌሰር መስፍን በዚያ መግለጫቸው አንዳንድ ጊዜ ነገሮች እኛ እዚህ ባስቀመጥነው ቀን ላይሄዱ ይችላሉ ብሎ የነበረ ሲሆን ኢትዮጵያ የዓመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክር ሀሳብ ደርሳ በ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን ሲሉ የሂደቱ ጊዜ ምን ድረስ ሊጓዝ እንደሚችል አመላክቶ እንደነበር አስታውሷል። ዋና ኮሚሽነሩ ዛሬ በሰጡት መግለጫ በሚቀጥሉት ሳምንታት 500 አባላት በሚይዙ ጉባኤዎች ደረጃ በአጀንዳዎች ላይ ምክክር እንደሚደረግ አስታውቀዋል። በ8 ቡድኖች ተከፋፍሎ ከመጪው ሰኞ ሐምሌ 7 ጀምሮ የሚካሄደው ምክክር የጉባኤው ተሳታፊዎችን ወደ በለጠ መግባባት የሚወስዷቸው እንደሆኑ ፕሮፌሰር መስፍን አስታውሰዋል። ወደ መጨረሻው የዜናችን ክፍል እናምራ። ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን ፕሬዝዳንት ዶናልድ ትራምፕ አስታውቋል። ትጥቅ መፍታቱ በጋዛ የሚገኙ ሌሎች ታጣቂ ቡድኖችን የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ተገልጿል። ለመሆኑ ሐማስ ትጥቅ ለመፍታት ስለመስማማቱ ምን ተሰምቷል? ትራምፕ ያቋቋሙት የሰላም ቦርድ ሐማስ ሙሉ በሙሉ ትጥቅ እንዲፈታ ስምምነት ላይ መድረሱን ገልጸዋል። ጋዛ በአዲስ ፍልስጤማዊ መንግስት የምትመራበት ቁልፍ ደረጃ ላይም እንገኛለን ባናቸው። ከፍተኛው የሐማስ ባለስልጣንና የድርድር ቡድኑ አባል እንደገለጹት ከሆነ ደግሞ ውይይቱ ረጅምና እጅግ ከባድ ነበር ብለዋል። ሐማስ የከፍተኛ ጦር መሪዎች ርክክብና ክምችት በእስራኤል ጦር ሳይሆን በፍልስጤማውያን ስር እንዲሆን አጥብቆ መከራከሩን ነው የገለጹት። የሰላም ቦርድ አመራር የሆኑት ኒኮላይ ማልዴኔቭ በማህበራዊ ትስስር ገጻቸው የስምምነቱ ይዘት ዋጋ አለው፣ በቀጣይ ምን ይሆናል የሚለው የበለጠ ዋጋ ይኖረዋል ሲሉ አስፍረዋል። እስካሁን ድረስ ግን ከእስራኤል በኩል ምንም የተሰጠ ምላሽ የለም። ሆኖም ሙሉ በሙሉ ትጥቅ ለመፍታት የተስማማው ሐማስ ከባድ የጦር መሳሪያዎችን የሚያስረክበው እስራኤል ሁሉንም አይነት ወረራዎች ካቆመችና ጦሯን ከጋዛ ካስወጣች እንደሆነ አስታውቋል። ሐማስ ባወጣው መግለጫ ድርድሩን ያደረገው ኃላፊነት በተሞላበት መንገድና በቀናነት እንደዚሁም በፍልስጤማውያን ታጣቂዎች መካከል ብሔራዊ መስማማት ተደርሶ እንደሆነ ነው የጠቆመው። ስምምነቱ ወደፊት እንዲቀጥል መሰረታዊ ቅድመ ሁኔታ እስራኤል በጋዛ የምታደርገውን ጥቃት ለመክታት ቁርጠኝነቷን መግለጿ እንደሆነ ሐማስ ተናግረዋል። ውድ ሸገር ሳይንስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።